ዛሬ በዓለማችን በተለይም ደግሞ በአረቡ ዓለም አደገኛ ስለሚባለው መጽሐፍ ነው የምነግራችሁ። መጽሐፉም ሸምሰል መዓረፍ ይባላል። መጽሐፉም በ13ኛው ክፍለ ዘመን ለከፍተኛ ትምህርት ከምዕራብ አፍሪካ ወደ አረብ ሀገር የሄደው አህመድ አልቡኒ በተባለ ግለሰብ እንደተጻፈ ይነገራል። ወገኖቼ ስለ መጽሐፉ በጥልቀት ከማውራታችን በፊት ከዚህ በፊት አዳዲስ ነገሮችን ይዤ ስመጣ እንደማስጠነቀቃችሁ ሁሉ እንደዚህ አይነት መጽሐፍ እንዳለ እንድታውቁ ነው እንጂ ይህን መጽሐፍ ፈልጋችሁ ገዝታችሁ እንድታነቡት አይደለም። ወገኖቼ አሁንም በድጋሚ ያስጠነቀቃችኋለሁ። ይህ መጽሐፍ የሚነበብ መጽሐፍ አይደለም። እስከዛሬ ድረስ ስለዚህ መጽሐፍ የሚነገሩ ብዙ ነገሮች አሉ። አህመድ አልቡኒ ማለትም የመጽሐፉ ደራሲ አንዳንድ ሰዎች ይህን መጽሐፍ የጻፈው ከተለያዩ የጥንቆላና የአስማት መጽሐፍቶች በማሰባሰብ ነው ይላሉ። አንዳንዶቹም አህመድ አልቡኒን ለማወደስና ለማመስገን የመጽሐፉ ርዕስም ወደ አማርኛ ሲተረጉም የእውቀት ብርሃን የሚል ትርጓሜ ስለሚሰጠን ደራሲውን የበራለት ብዙ ነገር የሚያውቅና ብዙ ነገሮች የተገለጡለት ሰው ስለነበረ መጽሐፉን የጻፈው በግል ጥረቱና በእውቀቱ ነው የሚሉም አሉ። ገሚሶቹ ግን እነዚህን ሁለት አስተያየቶች ይቃወሟቸዋል። እንዲያውም የዚህ መጽሐፍ ደራሲ አህመድ አልቡኒ ይህንን የርኩሰት መጽሐፍና ማኑዋል ሲጽፍ በጂኒዎች በርኩሳን መናፍስት ኃይል እየተመራና እየተደገፈ ነው ይህን መጽሐፍ የጻፈው የሚሉት። በሀገራችን የኦርቶዶክስ ተዋህዶ ምዕመናንን ለማጥቃት ሲባል አልፎም ተርፎ አጋንንታዊ ልምምዶችን ለማስተማር በፊት ለፊት ገጾቻቸው የኦርቶዶክስ ቤተክርስቲያን አባቶችን ጳጳሳትን ስም በመጥቀስና መጽሐፉንም መንፈሳዊ አድርጎ ለማሳየት ሲባል በመጽሐፍቶቹ የውጨኛው ገጽ ላይ የመስቀል ምልክት በማድረግ አጋንንታዊ ልምምድን ለመለማመድና እንደ ግለሰብም እንደ ሀገርም እንደ ምዕመንን አብዛኛውን ሰው አጋንንታዊ ልምምድና ጥንቆላ ለማስተማር ተብሎ ግለሰቦች ተደራጅተው በቤተክርስቲያን በር ዙሪያ የሚሸጧቸው የጥንቆላ መጽሐፍቶች እንዳሉ ይታወቃል። ወገኖቼ ሸምሰል መዓረፍም በቤተክርስቲያን በር ላይ አይሸጥም እንጂ በቤተክርስቲያን በር ላይ አይገኝም እንጂ መጽሐፉ በየቦታው ልክ እንደ ቆሎ ተበትኖ ይገኛል። ወገኖቼ አንዲት ጆርዳናዊት ወይም ደግሞ የጆርዳን ሀገር ዜጋ የሆነች እህታችን መጽሐፍቶችን የማንበብ ፍላጎቷና ለመጽሐፍቶች ያላት ፍቅር ከፍተኛ ነው። እሱ ብቻ አይደለም፣ በሀገሯ ከሚገኘው ዩኒቨርሲቲ በከፍተኛ ማዕረግ ነው የተመረቀችው። እንደነገርኳችሁ እቺ ልጅ መጽሐፍቶችን የማንበብ ፍላጎቷ ከፍተኛ ስለነበረ በአንድ መጥፎ አጋጣሚ ስለዚህ ሸምሰል መዓረፍ ስለሚባል መጽሐፍ ትሰማለች። እቺም ወጣት ይህን መጽሐፍ የማንበብ ፍላጎቷ ከቀን ወደ ቀን እየጨመረ ይመጣል። ወጣቷ ፍላጎቷን ማዳመጥ ጀመረች። መጽሐፉንም ለማንበብ ማፈላለግ ትጀምራለች። ከብዙ አድካሚ ፍለጋ በኋላ ይህን መጽሐፍ በጆርዳን ገጠር ውስጥ የሚኖር አንድ ሽማግሌ እጅ እንደሚገኝ መረጃዎች ታገኛለች። ሽማግሌውንም ለማግኘትና መጽሐፉንም ለመግዛት ሽማግሌው የሚገኝበት ገጠር ድረስ ትሄዳለች። ገጠርም ሄዳ ሰውየውን ካገኘችው በኋላ መጽሐፉን ልገዛውና በምትኩም ዳጎስ ያለ ገንዘብ እንደምትሰጠው ትነግረዋለች። የመጽሐፉ ባለቤት ሽማግሌውም መጽሐፉን አልሸጥልሽም አሻፈረ ብሎ ይመልሳታል። ወገኖቼ እንደነገርኳችሁ ልጅቷ መጽሐፍ የማንበብ ፍላጎቷ ከፍተኛ ስለነበረ ሽማግሌው ጋር በተደጋጋሚ በመመላለስና ደጅ በመጥናት መጽሐፉን በመጨረሻ እጇ ላይ ታስገባዋለች። ወጣቷም ጊዜዋን ሳታባክን መጽሐፉን ይዛ ወደ ቤቷ ትሄዳለች። መጽሐፉን የማንበብ ፍላጎቷ ከፍተኛ ስለነበረ መጽሐፉን የገዛችው ቀን መጽሐፉን ማንበብ ጀመረች። የመጽሐፉንም የተወሰኑ ምዕራፎች ካነበበች በኋላ እች ወጣት የረሃብ ስሜት ይሰማታል። ረሃቧንም ለማስታገስና ረሃቧን ካስታገሰች በኋላ ቀሪውን የመጽሐፍ ክፍል ለማንበብ የምበላው ምግብ ለማዘጋጀት ወደ ኪችን ወይም ደግሞ ወደ ኩሽና ትገባለች። ኩሽና ውስጥም ገብታ ፊት ለፊቷ የሚገኘውን ኦቨን ስትከፍተው ማን እንዳስነሳው ማን እንደከፈተው የማይታወቅ ከኦቨኑ ውስጥ ከፍተኛ እሳት ወጥቶ ፊቷን ያቃጥላታል። በዚህም ከፍተኛ ቃጠሎ ምክንያት እች ወጣት ለ3 ሳምንት ያክል ከፍተኛ ክትትል እየተደረገላት ሆስፒታል ውስጥ ቆየች። ወገኖቼ የሚገርመው ነገር እሳቱን እስከዛሬ ማን እንዳስነሳው አይታወቅም። ከ3 ሳምንት ክትትል በኋላ ፊቷን ለማስተካከልና ወደ ነበረችበት ወደ ድሮ ገጽታዋ ለመመለስ በፊቷ ላይ ተደጋጋሚ የፕላስቲክ ሰርጀሪዎችን ቀዶ ጥገናዎችን ብታደርግም እስከዛሬ ድረስ የድሮ ገጽታዋን ማግኘት አልቻለችም። እቺ ወጣት ከረጅም ጊዜ የሆስፒታል ቆይታ በኋላ ወደ ቤቷ በምትመለስበት ሰዓት ለዛ ሁሉ ነገር የዳረጋትና ሕይወቷንም አደጋ ውስጥ የከተተው ያ መጽሐፍ እንደሆነ ስለገባት ወደ ቤቷ ከተመለሰች በኋላ ያን መጽሐፍ ብትፈልገውም ልታገኘው አልቻለችም። መጽሐፉም ከዚች ወጣት ከተሰወረ ዘመናት አለፉ። ታዲያች ወጣት አንድ ቀን ቴሌቪዥኗን ከፍታ ቴሌቪዥኗ ፊት ለፊት የቀረበውን እንግዳ መመልከት ትጀምራለች። የቴሌቪዥኑን ፕሮግራም አዘጋጅ የሙስሊም ኢማም ነበረ። እንግዳ ሆኖ የቀረበውም ሰው በእድሜው ዘለግ ያለና ሸምገል ያለ ሰው ሲሆን ልክ እንደሷ ሁሉ በፊቱ ላይ ከፍተኛ አደጋ የደረሰበት ሰው ነው። በወቅቱ የፕሮግራሙን ተጋባዥ ብላክ ማጂክ ወይም ደግሞ ጥንቆላ ምን ያህል አደገኛ እንደሆነና እሱም የጥንቆላ መጽሐፍቶች እንዳሉትና ስለ ጥንቆላ ሕይወቱ ስለ ጥንቆላ ልምምዱ
መናገር ይጀምራል። ንግግሩን እንደዚህ እያለ ይቀጥላል። አሁን የምታየውን መጽሐፍ የሰጠኝ ጅኒ ነው። መጽሐፉን የሰጠኝ ጅኒ መጽሐፉን ማንበቤንና ለእሱ መስዋዕት ማቅረቤን እንዳላቋረጥ በተደጋጋሚ የነገረኝ ቢሆንም ይህ መጽሐፍ ከእጅ ቢወጣና ሌላ ሰው እጅ ቢገባ ያንተንም ሆነ መጽሐፉን የሚቀበልህን ሰው ፊታችሁን በእሳት ነው የማቃጠላችሁ ብሎ ቃል ገብቶልኝ ነበረ። ታዲያ በአንድ ወቅት ይህን መጽሐፍ ለአንዲት ወጣት ሸጥኩላት። መጽሐፉንም በሸጥኩላት ማግስት ከእንቅልፌ ስነሳ ፊቴ እንደዚህ ተቃጥሎ አገኘሁት። የሸጥኩላትንም መጽሐፍ አጠገቤ ተኝቶ ተጋድሞ አገኘሁት ሲል ነበር የተናገረው። ወገኖቼ የሚያስገርመው ነገር ይህን ሁሉ እቺ ወጣት በሀገራቸው ቴሌቪዥን ጣቢያ ሲተላለፍ ነበር ያየችው። ቴሌቪዥን ላይ ቀርቦ የነበረውም ሰው በአንድ ወቅት ያን መጽሐፍ እንድታነበው የሸጠላት ሰውዬ ነበረ በቴሌቪዥኑ እንግዳ ሆኖ የቀረበው። ወገኖቼ ስለዚህ መጽሐፍ ብዙ ነገር መናገር እችላለሁ። እኔም ይህን ቪዲዮ ስሰራ ዓላማዬ ብዬ የተነሳሁት ጥንታውያን መጽሐፍቶች ወይም ደግሞ የጥበብ መጽሐፍቶች ተብለው የሚሸጡ መጽሐፍቶችን የምትወዱ ሰዎች ልትኖሩ ስለምትችሉ የራሳችሁን ጥንቃቄ እንድትወስዱ በማሰብ ነው። ስለ ሸምሰል ማዕረፍ በዚህ መልኩ አቀረብኩላችሁ እንጂ በሀገራችንም በየመጽሐፍ መደብሩ የጥንታውያን አባቶቻችን የጥበብ መጽሐፍቶች ናቸው እየተባለ የሚሸጡና ወጣቶችን አጋንንታዊ ልምምድ የሚያስተምሩ መጽሐፍ ሻጮች፣ ቸርቻሪዎች ብዙ አጋጥመውኛል። ከነዚህ መጽሐፍ ሻጮች መካከል በቅርቡ እንዲያገኘሁት ሰው ነበረ። የሚቀጥለው ሳምንት ጥሩ ቪዲዮ ጠብቁ። ራሳችሁን ጠብቁ መልእክቴ ነው።